አካላዊ ቃል ስግው ሲሆን እውነት ደግሞ ተገኘ ማለት ሳልቦ ጸሎት በልቡ ምቀኝነት የሌለው እውነተኛው ዮሐንስ ሁልጊዜ ኢየሱስ ክርስቶስን ለማጥመቅ ተገኘ ማለት ነው። ተገናኙ ማለት 6 ወር በስብከት ቀድሞት የመጣው ዮሐንስ መጥምቅ እነሆ እርሱ ከክርስቶስ እውነት ምሕረትን ከሚያመጣ ክርስቶስ ጋር እውነተኛው ክፋትና ጥላቻ የሌለበት ሐሰት በልቡ የማይመላለስበት እርሱ ዮሐንስ ተገኘ። አንድም ምሕረትን የሚሻት ዮሐንስ እውነት ከሆነው ክርስቶስ ይቀበል ዘንድ መጣ፣ ተገናኙ ማለት ነው። በሌላ በኩል ሌላኛው ትርጓሜ ምሕረትና እውነት ተገናኙ ማለት የምሕረት ኪዳን የተሰጣት ድንግልና እውነተኛው መለኮት በስጋዋ በመዋዕለ ሥጋዌው ባሕርየ ሰብእና ባሕርየ ትስብእት ተዋህዶን ፈጸመ ማለት ነው። ወደ ዛሬው ምስጢር ልምጣ። ምሕረትና እውነት ተገናኙ። ዛሬ 2 አበይት በዓላትን እናከብራለን። በጣም አበይት በዓላት፣ ታሪኩ ብዙ ነው። ባጭሩ ነው የምነግራችሁ። እመቤታችን ቅድስት ድንግል ማርያም መድኃኔ ዓለም ክርስቶስን ከወለደች በኋላ ገና እሷን በጽንስ ስደት ማሰደድን የጀመሩት እኩያነ ሕሊና የሆኑ ሰዎች እመቤታችን ቅድስት ድንግል ማርያም ተወልዳ የወለደችውንም እስከ እርሷ ድረስ ወደ ግብፅ አሰድደዋት ነበረ እና በግብፅ ሀገር እመቤታችን ስደት በነበራት ጊዜ መንገድ ላይ ደብረ ምጥማቅ በሚባል ቦታ አርፋ ነበረ። በዚያ በደብረ ምጥማቅ በድካም አርፋ ሶበሰ ኢደክመ እግዚእነ ኢየሱስ ክርስቶስ እሜታ ተተድካኑን እንደሌላ ሊቆ መድኃኔ ዓለም ክርስቶስ ጻማ ብለው ያነቡታል ሊቃውንቱ። ድካምን ከኛ ባይደክም ድካም በእኛ ባራቀልን ነበር እንደተባለ ጌታም ደከመ፣ ወዛ፣ ላቡ ተንጠፈጠፈ ተብሎ ስለ ሥጋ እንግድነት ተነግሮለታል። አንድም ስለ ፍጹም ሰውነቱ ይህ ምስጢር ተነግሮለታል እና ቃሉ ጋር ናችሁ እግዚአብሔር ከሁላችሁ ጋር ይሁን። ልብ ብላችሁ አዳምጡ በሚገባ እና መድኃኔ ዓለም ክርስቶስ ሲሄድ በዚያ እመቤታችን አረፈች። ያ ደብረ ምጥማቅ የሚባለው ቦታ ይህ ቦታ የተባረከ ቦታ ነው ብላ ቦታውን በልቧ ተመኝተው ነበረ። ጌታ ልጇ ወዳጇም ቃል ገብቶላት ነበረ። ይህ ቦታ ያንቺ ገዳም የሚመሰረት ቤተክርስቲያን የሚታነጽበት ገዳምሽ የሚመሰረትበት ስምሽ የሚጠራበት ቦታ ይሆናል ብሎ ቃል ገብቶላት ነበረ። በኋላ ዘመኑ ሰዓቱና ጊዜው ሲደርስ ያ ቤተክርስቲያን ታንጾ በግልጽ ገዳሙን ተገድሞ ዛሬ ደብረ ምጥማቅ ታላቅ ገዳም ሆኖ በዓለም ሁሉ የሚመጡ መነኮሳት የሚጠለሉበት አማናዊ ገዳም ሆኗል። በዚህ ገዳም እመቤታችን ቅድስት ድንግል ማርያም ሙስሊም ክርስቲያን ወይም ሕዝብና አሕዛብ አማኒ ኢአማኒ ሳትል በግልጽ በጋድ በቤተ መቅደሱ ጉልላት ላይ ሆና ለሴቱም ለወንዱም ለሕፃኑም ለአረጋዊውም ለሚያምነውም ለማያምነውም ለ5 ተከታታይ ቀናት የታየችበት ሳምንት ነው። በሁሉ ለእነሱ የታየች ለእኛም እንድትታየን የልዑል እግዚአብሔር መልካም ፈቃዱ ይሁንልን። በሚገርማችሁ ሁኔታ እመቤታችን ቅድስት ድንግል ማርያም በዚያ ሀገር የታየችበት በርካታ ምስጢራት ባሉት ዕለት ደግሞ በታየችበት አቡነ በትረ ማርያም ዛሬ የልደታቸው የተወለዱበት ዕለት ነው። ይህ ደግሞ ሌላ ምስጢር ነው። ልብ በልማ ሳህል ወርድ ተራከባ ምሕረትና እውነት ተገናኙ አለ። የምሕረት ኪዳን የተሰጣት እውነተኛዋ ምሕረት ድንግል ማርያምና በአንደበቱ ሐሰት የሌለበት እውነተኛው አቡነ በትረ ማርያም ዛሬ ተገናኙ። እርሷ በተገለጸችበት ቀን እርሱ ደግሞ ተወለደ። ስለዚህም ስሙ በትረ ማርያም ተባለ። በትረ ማርያም በ13ኛው ምዕተ ዓመት ከ11ኛው ጀምሮ እስከ 13ኛው ምዕተ ዓመት የነበረ ታላቅ አባታችን ነው። ይህ አባት የሚገርማችሁ በርካታ ታምራትን አድርጓል። ከብዙ በጥቂቱ ልንገራችሁ። የተወለደው ሀገሩ ኢትዮጵያዊ ነው። የተወለደው በሸዋ ሀገር ነው። ሙገር ተብላ ስም ክፍለ ሀገሯ በልዩነት በምትጠራው በሰሜን ሸዋ የተወለደ አባት ነው። እናት አባቶቹ አባቱ አቡነ ተክለ ማርያም ማን ነው? እውነት ነው፣ አቡነ ተክለ ማርያም ይባላሉ። እናቱ ደግሞ ኢላሪያ ትባላለች። በሚገርማችሁ ሁኔታ እኒህ ደጋግ ልጅ አጥተው በምክንያት ወደ እግዚአብሔር ሲያለቅሱ የነበሩ ይበቃናል፣ ከዚህ በኋላ እግዚአብሔር ፈቃዱ ይሁን ጊዜው ይድረስና ልጅ ስጠን እያሉ ሲመኙ ነበር። ከዕለታት አንድ ቀን ሁለቱም በተመሳሳይ ሌሊት ራእይ ያያሉ። የሚያምር ዓለምን በወንጌል የሚያርስ ብሉያት ከአዲሳት ሊቃውንት ከመነኮሳት የሚስማሙለት
የሚያመሰጥር ኃያል የሆነ ሐዋርያ እንደሚወልዱ መልአኩ ቅዱስ ሚካኤል መጥቶ ነገራቸው። በኋላ በጣም ደስተኛ ሆነው እግዚአብሔር በፈቀደው ሕግና ስርዓት ነሐሴ 16 ቀን አቡነ በትረ ማርያም ተጸነሱ። ከተጸነሱ በኋላ ተወለዱ። ከተወለዱ በኋላ በስርዓት በቅድስና በእንክብካቤ አቆዩአቸው። በኋላ ገና 7 ዓመት ሲመላቸው ጀምሮ መጻሕፍትን እንዲማሩ ሥርዓተ ገዳማትን እንዲረዱ ብለው ወደ ኤዎስጣቴዎስ ገዳም ወስደው አስገቧቸው። በዚያ ገዳም ሂደው መነኮሳቱን እየረዱ ዝቅ ከፍ እያሉ እየታዘዙ ሥርዓትና ሕግ አክብረው በገዳማውያኑ ወግና ባህል ኖሩ። በዚያ ገዳም ብሉያትና አዲሳት መጻሕፍትን ተማሩ። በኋላ በገዳሙ የሚሰሩት ትሩፋት እየበዛ ሲመጣ አንዳንድ ዜና ይሰሙ ነበር። ወደ ጎጃም ምድር ወደ ዳሞት አካባቢ ዛሬ ድረስ ጣዖት የሚመለክበት አካባቢ አለ ሚል ወሬ ይሰሙ ነበር። ጣዖት የሚመለክበት፣ ቡላድ የሚመለክበት፣ ሸሸጨጨ የሚባልበት፣ በአንጻሩ ደግሞ ድንጋይ አለዝበው እንጨት ጠርበው የሚያመልኩ ሰዎች አሉበት፣ በዛርና በአጋንንት በጥንቁልና መንፈስ የሚጓዝ ትውልድ አለበት የሚል ዜና ይሰሙ ነበር። ይህንን ዜና ሰምተው በገዳሙ ተደላድለው መቀመጥን ትተው ወደ ዳሞት አውራጃ መጥተው ብሉያት አዲሳትን እያመሰጠሩ እያስተማሩ የሚጋባቸውን በጸሎት እየመከቱ ኖሩ። እንዲሁም ዳሞት በነበሩበት ዘመን ይላል ታሪካቸው፣ የአንድ ዲያቆን ሚስት ልትሞት በተቃረበችበት ጊዜ እባክህ ጌታ ሆይ እኔ መጥቼ እያስተማሩ የዲያቆን ሚስት ሞተች ተብሎ ሰው እንዳይተቸኝ ምሕረትን የምትልክ ምሕረቱን ላክ ብለው ሲጸልዩ እንዲህ አላቸው። እመቤታችን ቅድስት ድንግል ማርያም መጣችና እንዲህ አለቻቸው፣ ጽዋ ያዝና ይህንን በመንቀል የመላ ጽዋ ለታመመው ሰው ሁሉ ይህንን በመጋት ጤናውን ያገኛል። ነገም ከነገ በኋላም ደጋግማ ጠይቀኝ ያዝ አንዴ ሰጥቻለሁ ብላ የመላ ጽዋ ሕሙማንን የሚፈውስ ጽዋ ሰጠቻቸው። ከዚያ ጽዋ ትንሽ ሲሰጣት ያችን ለሞት የደረሰችው በጽኑ ደዌ የተያዘችው የዲያቆን ሚስት አፈፍ ብላ ተነስታ አመሰገነቻቸው። እግዚአብሔርን አመሰገነች። ሆነ የአካባቢ እንደ ቀናና እንደ ጸና ሲረዱ ደግሞ ከዚያ ተነስተው ወደ በጌ ምድር ተብሎ በሚጠራው ሀገር ወደዚያ ተጉዘው ሄደው ወንጌልን እያስተማሩ በርካታ ታምራት እያደረጉ እንዲሁም በዚያ ዘመን ደግሞ ጽኑ ረሃብ ገጠማቸው ይላል። አገሩ ረሃብ በገጠመው ሰዓት እንዲያደረጉ ጸሎት ቆመው እየጸለዩ መቋሚያቸውን ይዘው መቋሚያቸው አቀጥቅጦ አንዱ ግን ደረቅ ነው በእጃቸው ያዙት፣ ግማሹ መቋሚያቸው ደግሞ አቀጥቅጦ አፍርቶ ከመቋሚያቸው ወይንና ትርንጎ ተቆርጦ የተራበው ማህበረሰብ በልቶ የረሃብ ዘመን ተሻገረ። በእውነቱ ከእንደዚህ አይነት እንዲው እናምላክም በጣም ፍጹም እኮ ነው አባቶቻችን ከያዙት ደረቅ ዘንግ ዓለምን የሚመግብ ምግብ የሚያመነጩ የሚያወጡ ነበሩ አባቶቻችን። በእውነት ዛሬ እኛ በረከቱ እኮ ምድር ላይ እየራቀ በእውነት የዘራነው አልበቅል ብሎ ያልዘራነው አረሞ ይወጣል። ገበሬ ተጨንቆ የተከለው ተክል እየጠፋ ያልተከለው አረሞ ይወጣል። ውሃ የምናጠጣው ተክል እየደረቀ ተክል ውሃ የማይጠጣው ተክል ይጸድቃል። የምንፈልገው ትቶ የማንፈልገው ይህ የሰዎች በደል ሲመጣ የሚመነጭ ነው። ሆነ በኋላ እኒህ አባት በበጌ ምድር ሲያስተምሩ ብሉያትን ከአዲሳት እያመሰጠሩ እያስተማሩ በኃጢአት የነበረውን ሕዝብ ከመለሱ በኋላ 7ቱ ከዋክብት የሚባሉት ከዋክብተ ገዳም እና አቡነ ዘካርያስ እና አቡነ ታዲዎስ እና አቡነ ያሳይ ሌሎቹም አባቶች በጠቅላላ 7ቱ ከዋክብት የሚባሉት 7ቱ ከዋክብተ ገዳም የሚባሉት የቤተ ክርስቲያን ከዋክብት ደማቅ የገዳማት ራስ ተብለው የሚነገርላቸው 7ቱ አባቶቻችን በጣና ውስጥ ከሚገኙት 37 ደሴቶች 30 የሚሆኑት ገዳማት ናቸው። 7ቱ በእነዚህ ታላላቅ አባት የተመሰረቱ ናቸው። ወደ ገዳምን ይሄድ ብለው ከ7ቱ ጋር በጋራ አብረው ተስማምተው 6ቱ እርሳቸው 7ኛ ሆነው ወደ ዳጋ እስጢፋኖስ ገዳም አመሩ። በዚያ በዳጋ እስጢፋኖስ የሄዱበት ወቅት አብይ ጾም ስለነበረ 40 ጾሙን ሁሉ ጾመው ሲጨርሱ እግዚአብሔር ተገልጾላቸው ቅዱስ ሚካኤልን መጥቶ አናግሯቸው አንተ ሂደህ የምታለማበት ቦታ እነሆ ዘጌ ነው፣ ወደ ዘጌ ሂድ አላቸው። ቃሉን ሳያዛቡ ተቀብለው ሳይውሉ ሳያድሩ እንዴት ልሂድ እንኳን ብለው ሳይጠራጠሩ ቀጥታ ሂደው ከባሕሩ ዳር ቆሙ። ከባሕሩ ዳር ሲቆሙ መርከብ የለም፣ ጀልባ የለም፣ ባሕር ነው። እንዴት ልሂድ ብለው ሳይጠራጠሩ በሩ ላይ ሲቆሙ
የያዙትን መቋሚያ ወደ ባሕር ጣለውና ተራምደው ሄዳላቸው መልአኩ። ያለ ጥርጥር በእምነት ያለ ፍርሃት በጥራት በባሕሩ ላይ ዘንጋቸውን ጥለው በዘንጋቸው ላይ ተቀምጠው ከዳጋ እስጢፋኖስ ጀምረው እስከ ዘጌ ጊዮርጊስ ድረስ መጡ። እስከ እመቤታችን አይገርማችሁ? አባቶቻችን እንዲህ ነበሩ በእውነት። እኛ ዛሬ አሳምረን በሰራነው አስፋልት ለመራመድ በምንፈራበት እግዚአብሔር በሰራው ባሕር ላይ መራመድ የቻሉ አባቶች በእውነት ድንቅ ናቸው። በዚያ ድንቅ በሆነ እየተመላለሱ ወንጌልን ከባሕር ወደ ባሕር በርካታ ዘመን ሊያስተምሩበት ለመጀመሪያ ጊዜ ግን እንዲያርገው መጡ። ከመጡ በኋላ አባ እንዴት ነው? በየት አድርገው መጠው ነው? ጀልባ አለ ወይ? በምን ወይ ድንገል የለ በምን መጡ ብለው ሲጠይቋቸው በዘንጌ አሉ። በዚያም ዘጌ ተብሎ ቀረ ይላሉ ሊቃውንት። በዘንጌ ነው የመጣሁት፣ መርከብ የሆነ ዘንጌ ነው ማለታቸው። እንዲህ አባታችን እንዲያውኑ ከመጡ በኋላ ከዚያ ዛሬ አዘዋ ማርያም ተብላ የምትጠራዋ ቦታ ላይ ተቀምጠው ጸሎት እየጸለዩ በነበሩበት ዘመን አዘዋ የተባለችበት ምስጢር ደግሞ እዚሁ ልንገራቸው። በዚያ እየጸለዩ ያለ ንጉሱ እንዲህ አይነት ታላቅ ጻድቅ አባት ለሀገር ምሕረት የሚለምኑ ተገዝተዋል፣ ተገኝተዋል። እንዲያው እባካችሁን ሂዱና እስኪ ሰላም ብላችኋቸው እጅ መንሻ ሰጣችኋቸው ኑ ብሎ ንጉሱ መልእክት ላከው። መልእክተኞቹ መጥተው ሲፈልጓቸው አጧቸው፣ ጸሎት ላይ ስለነበሩ ማለት። በኋላ መነኮሳቱን አግኝተው እንዲህ አሏቸው፣ እናንተ መነኮሳት ደህና ናችሁ አሉ። ከንጉስ የመጡት ደህና። እንዲያው አባን ፈልገናቸው ነበረ፣ የት ይገኛሉ? እንዲያው አምና አግኝተናቸው ዛሬ ግን አጣናቸው፣ የት ላይ ናቸው ሲሏቸው አምና ካገኛችሁበት ከዘዋ አሏቸው። ከዘው ነው ያሉ፣ ቦታ አልቀየሩም። በአጣቸው አንድ ነው። በዚያም አዝዋ የተባለች ከዚያው ነው የሚጸልዩ በተባለው ምስጢር ነው ይውላል። አባቶቻችን እያንዳንዱን በምስጢር ነው የሚያወሩት፣ ዝም ብሎ አይደለም የሚናገሩት። ከዚያው ተቀምጠው ሲጸልዩ በኋላ ዛሬ ቅዱስ ጊዮርጊስ ቤተክርስቲያን ወዳለበት የታቦተ ኖህ ወይም የኖህ መርከብ ያረፈችበት ይላሉ ሊቃውንቱ። ያልተጣራ ጥናት ነው እኔ ማለት ነው። ሌሎች አጥንተው ከሆነ አላውቅም። ያው የኖህ መርከብ እዚህኛ ሀገር ነው ያረፈች ይባላል። እንግዲህ ዳዊት መርዳአ ምሳሌ ያሊ ሀገሩ ይላል ማለት ነው። ሰው ሀገሩን ከፍ ከፍ ማድረግ ልምዱ ስለሆነ ከሆነ እናጠናለን፣ አበው ያጠኑትንም እናያለን። እና የአራራት ተራራ ምሳሌ ወደሆነው እንበለው ይሄ የተመቸ ወደዚያ ተራራ ውጣ ብሎ ወጡ። በዚያ ቁመው ጸሎት ሲያደርሱ ቆይተው በኋላ በሚገርማችሁ ሁኔታ ቅዱስ ጊዮርጊስ መጥቶ በፈረሱ ኮቴ ከዚህ ላይ ይህንን ቤተክርስቲያን አንጽ ብሎ ነገራቸው። የሰማዕቱ ቅዱስ ጊዮርጊስ ቤተክርስቲያን የታነጸ በእርሳቸው እጅ ነው። በእውነት በረከታቸው ለሁላችን ይድረስ። እንዲህ ሲያገለግሉ የኖሩን ታላቁ አባታችን አቡነ በትረ ማርያም በ89 ዓመታቸው እንዳረፉ ይነገርላቸዋል። የረፍታቸው ቀን እግዚአብሔር በክበበ ትስብእት በግርማ መለኮት ቅዱሳኑን አስከትሎ መጥቶን ምን ላደርግልህ ትወዳለህ ብሎ ቃል ገባላቸው። በእውነት የገባላቸውን ቃል እነግራችኋለሁ። ሁላችሁ ልብ ብላችሁ ስሙ። አንደኛ በስም ቤተክርስቲያን ያነጸ፣ ሁለተኛ በታነጸው ቤተክርስቲያን በተወለድክበት በልደትህና ባረፍክበት በረፍት ቀን የኔን ቅዱስ ሥጋና ክቡር ደም በቤተ መቅደሱ ተገኝቶ የተቀበለ፣ መጽሐፍን የጻፈ ያጻፈ፣ የሰማ ያሰማ፣ ገዳምን የተሳለመ፣ ታቦትን ባለበት አምላከ በትረ ማርያም ይቅር በለኝ ብሎ የጸለየ እስከ 10 ትውልድ ምርልሃለሁ ብሎ ቃል ኪዳን ገባላቸው። ቃል ኪዳናቸው ለዘላለም ከሁላችን ጋር ጸንቶ ይኑር። ይህን ቃል ኪዳን እግዚአብሔር ገባላቸው። ይህ ብቻ አይደለም፣ ሰዓት ለመቆጠብ ነው እንጂ የሚገርማቸው አቡነ በትረ ማርያም የቆሙበት፣ ያረፉበት፣ የተራመዱበት እያንዳንዱ ቦታው ሁሉ እምነትና ጸበል እየሆነ በገና በመዋዕለ ሥጋዌ በነበሩበት በሥጋ ዘመን በነበሩበት ሳያርፉ ማለት ነው የነኩት ሁሉ ይፈውስላቸው የነበረ ታላቅ አባት እርሳቸው አቡነ በትረ ማርያም ይባላል። በእውነቱ ዛሬም በእውነት ያረፉበት ሁሉ የሚፈውስ አባታችን ሀገራችን ኢትዮጵያ በጽኑ ደዌ የተያዘችበት ነውና ያረፉበት ሁሉ ፈውሳቸው ለሁላችን ይድረሰን። በሕመም የተያዙትን ሁሉ የቅዱሳን አምላክ ይማረልን። ስለ እውነት እግዚአብሔር በሚያውቅ አቡነ በትረ ማርያም ዛሬ እዚህ ቦታ መኖራቸውን ስሰማ ደስታዬ እጅጉን ነው የሆነው። በባህር አቋርጦ ገንዘብ ከፍሎ ለመሄድ ለሚቸገሩ ሰዎች ብቸኛው በእውነት በኢትዮጵያ ላይ ታላቅ ቃል ኪዳን የተሰጣቸው ታላቁ አባታችን ናቸው በእውነቱ። እና መጥቶ ቦታውን እዚህ ላይ መጥቶ ቤተክርስቲያኑን ስሞ እንዲሁም ቤተክርስቲያን ያሳነጸ ይላል። በስም መጋረጃ ገዝቶ የሰጠ ይላል። በስም ዕጣን ጧፍ ዘይት ለቤተ መቅደስ የሰጠ
እውነት እላለሁ ዋጋውን አላጠፋበትም ይላል እግዚአብሔር ማለት። እስከዚህ ድረስ ቃል ኪዳን የሰጣቸው። አንዳንዱ ሞኛ ሞኙ ጴንጤው እንዲህ ይላል፣ አይ ይላል እንዴት ነው ደግሞ በስሙ በክርስቶስ ነው እንጂ በእነሱ ስም። አንተ ሞኝ፣ መጽሐፍ ቅዱስ ገድሉን ነቀፍ ብለህ መጽሐፍ ቅዱስን ጣለው። መጽሐፍ ቅዱሱ ራሱ በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ዘአስተየጽባማይ መሪር በስመ እረድየ አማን እብለክሙ ያለ ጌታ እኮ ነው። በደቀ መዝሙር የስም ቀዝቃዛ ውሃ የሰጠ በደቀ መዝሙር የስም ስለ ጴጥሮስ ስለ ጳውሎስ ስለ ሌሎቹም ጴጥሮስና ጳውሎስን ስለሚመስሉት ስለ አቡነ ተክለ ሃይማኖት ስለ አቡነ በትረ ማርያም ብሎ ስለ ቅዱስ ጊዮርጊስ ብሎ የክርስቶስ ደቀ መዝሙር ማለት የክርስቶስን ፈለግ የሚከተሉ በክርስቶስ ቃልና ወንጌል በሚኖሩት ስም የሚዘክር እውነት እላችኋለሁ ዋጋውን አላጠፋበትም አለ። ይህም ብሎ የተናገረ እኮ ጌታ። አዲያ እንዲህ ካለ ጌታ ስለ ጴጥሮስ ብሎ መስጠት ወንጀል ካልሆነ ጴጥሮስን በመሰለውና ስለመሰለው ሕይወቱን ሁሉ ለእግዚአብሔር በሰጠው ኩሉ አደግነ ክርስቶስ ወልደ እግዚአብሔር ያው ምን ተንከንረክብ ሁሉን ተውን ትተንም ተከተልን ምን እናገኛለን ያሉት ቅዱሳን በስማቸው ብንዘክር ሰማያዊ ዋጋ እናገኝባቸዋለን። ስለሆነም ሰማያዊ ዋጋን ከሚያስገኙ የእግዚአብሔርን ሕግ ከተከተሉ አንዱና ቀዳሚው እሱ አቡነ በትረ ማርያም ነው። በረከቱ ረድኤቱ በሁላችን ላይ ይደር። ሳሄል ወርድ ተራከባ በርስኩላችሁ ሳሄል ወርድ በሉ እንጂ በሉ በደንብ ሊቃውን ፈግዟቸው እነሱ ይችላል። ሳሄል ወርድ በሉ ተራከባ በሉ እስኪ ምህረትና እውነት በሉ በአማርኛ በሉ በሞት ያልሰማው ምህረትና እውነት ምን አሉ ተገናኙ አለ። ምህረት የተባለች ድንግል እሷ በተገለጸችበት ቀን እውነተኛው አቡነ በትረ ማርያም ተወለደ። ተገናኙ ማለት አይደለም። በእውነት የተለያዩ ነገሮች ዛሬ ሰው ነፍሱና ስጋው ተለያይቷል። ስጋው ለብቻው ሸክል ያድራል፣ ነፍሱ ለብቻው ሌላ ቦታ ነው የሚባክን። በእውነት ተገናኙ። ሲገናኙ ምንኛ ደስታ ነው። በዘመናችን መንግስቱና ቤተ ክህነቱና ቤተ መንግስቱ ተለያይቷል። ባል ከሚስቱ ተለያይቷል። ልጅ ከእናቱ ተለያይቷል። አንዱ ከአንዱ ጋር ህብረት አጥቷል። አገልጋይ ከአገልግሎቱ ጋር ተለያይቷል። አገልጋይ ከአገልጋዩ ጋር ተለያይቷል። ሁሉም ተለያይቷል። መፍትሄው ምንድን ነው ካላችሁኝ፣ መገናኘት ነው። እንዴት እንገናኝ ካላችሁኝ፣ ወነአምን በአሐቲ ቅድስት ቤተክርስቲያን የምናምነው በአንዲት ቤተክርስቲያን ነው። ይቺ አንዲት ቤተክርስቲያን አንድ የሆነ ቅዱስ ሥጋና ክቡር ደም ትሰጣለች። ይህ አንድ የሆነ ቅዱስ ሥጋና ክቡር ደም የተለያየን ስንሆን አንድ እንሆንበታለን። በእውነት እንድንገናኝ ምህረትና እውነት ተገናኙ አለ። ምህረትና እውነት በእውነት የሚምር ጌታ ሁላችንም ይማረን። በቸርነቱ እግዚአብሔር ይጠብቀን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። ወስብሐት ለእግዚአብሔር።